አባት የገዛ 11 ዓመት ልጁን ደፍሯል። አሜሪካ ውስጥ የሚገኝ ድንቅ አባትን ላስተዋውቃችሁ። ማሊክ ቻንደለር የተባለ አባት የ11 ዓመት ልጁ በ20 ዓመት ወጣት መደፈሯን የሚያሳይ ቪዲዮ በስልኳ ውስጥ ያገኛል። አባትየውም ልጁን ለመያዝ የተጠቀመው ቴክኒክ በጣም ብዙዎችን አነጋግሯል። አባትየው የልጁን ቲክቶክ አካውንት በመጠቀም የልጅቷን ማንነት በመምሰል ደፋሪውን ዲያጎ ጎንዛሌዝን ወደ ቤቱ ይጋብዘዋል። ና እቤት ውስጥ ማንም የለም፣ ጥሩ ጊዜ እናሳልፋለን የሚል ሜሴጅ ያስቀምጠለታል። ጎንዛሌዝም ወደ ቤት ምንም ሳያመነታ ይመጣል። እንግዲህ ጎንዛሌዝ ጥሩ ጊዜ እናሳልፋለሁ ብሎ ቢመጣም የጠበቀው ግን አባትየው ነበር። አባትየው ደፋሪውን ባይቀጡ ቅጣት ደብድቦ ሊቀጣው ፈልጎ ነበር። ነገር ግን አባትየውም ግለሰቡ ወደ ኪሱ እጁን ሲሰድ መሳሪያ ሊያወጣ መስሎት ቀድሞ በሽጉጥ 2 ቦታ መጥቶታል። ነገር ግን ደፋሪው በሕይወት በመትረፉ በሕግ ቁጥጥር ስር የዋለ ሲሆን አባትየውም ግን ደፋሪውን በማጥቃት በሚል ክስ ተመስርቶበታል። እኛ ሀገርስ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጥገደባኖ ጉታ ዘር ወለኔ ወረዳ ውስጥ አባት የገዛ 11 ዓመት ልጁን ደፍሯል።